ነገር ስላገኘች ነው እንጂ እነዚህን የመሳሰሉ ቆንጆ ሴቶች ማርያምን ነው ብላችሁ ሄርሜና እኔ እንጃ ምን ብዬ እንደምነግራችሁ ሁሉ አላቅም ማለት ነው። እንግዲህ እኔ አላቅም። ትላንትና የተፈጠረውን ነገር አይታችኋል። አንዷ በዚህ ጋር ይዘዋለች፣ አንዷ በዚህ ጋር ይዘዋለች። እንደዚህ አፍኖት ልጁ ማለት ነው ምን እንደሚሆን ሁሉ ነው የጠፋው። ልጁ ግራ ነው የገባው። አብርሃምም እንደው ሳየው አንዴ ከሩታ ጋር ይቅለሰልሳል፣ አንዴ ከሄርሜላ ጋር ይቅለሰልሳል። ምንድነው ሐሳብክ አብርሃም? ምንድነው ሐሳብክ? ሴቶቹ ባንተ እየተጋደሉ ነው፣ ባንተ እያለቁ ነው። እንግዲህ በትላንትና ሁለት እንዳየነው ከሆነ በእውነቱ ከሆነ እነዚህን የመሳሰሉ ቆነጃጅቶች በሞላ ወንድ በአንድ ወንድ እንዲህ ሲጋደሉ ማየት ራሱ እጅግ በጣም ልብ የሚሰብር ነገር ነው። ቤተሰብ እኔ ምን ያህል አብርሃም እናንተን ምን ያህል ቢያስደስታችሁ ነው ሁለታችሁ አብርሃምን አልላቀቅም ያላችሁ? በገንዘብ ነው ያስደስታችሁ? በአስቤዛ በማምጣት ነው ያስደሰታችሁ? ወይስ ብር የሰጠ ጸጉር ቤት ሂጂ ምናምን እንደዚህ አርጊ በመንከባከብ ነው ወይስ ያ ከባዱ ጨዋታ ያልጋው ጨዋታ ላይ ነው? እናንተ አብርሃም እንዲጥብቅ አርጋዛችሁ ያዛችሁ እርግጠኛ ነኝ። በምንም አይደለም። ሩታን ብትሆኚ ብር አለሽ፣ ሄርሜላን ብትሆኚ ብር አለሽ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አርጋችሁ ላይክ ይገባዋል፣ ሰብስክራይብ ይገባዋል ቤተሰብ እና እነሱ ያማራቸው ያልጋ ጨዋታ የአብርሃምን ዝነኛውን ስለለመዱ አብርሃም ደግሞ በደንብ አርጎ ስለሚያስደስታቸው ገብቷቸዋል። እቺን በፊኗ አብርሃምን መፋታት አፈልግም፣ እቺን በፊኗ አብርሃምን መፋታት አፈልግም። እነሱ የአብርሃም መዳን ሳይሆን የሚፈልጉት አብርሃም ከማን ጋር ሆኖ ነው እዛው አስተኝቶ ይለበልቡታል፣ በኪስና በመናም ይለበልቡታል። እሱ ምን ያውቃል? ገብቷቸዋል። ይለበልቡታል፣ በኪስ ይስሙታል ማለት ነው። እቺ በአንድ በኩል የኔ ነው ትላለች፣ እቺ በአንድ በኩል ነው የነሱ ሁለቱም የነሱ መዳን የሱ መዳን አልታያቸውም። በቃ ከሷ ጋር እንዲሁ በቃ ሐሳባቸው ይሄ ነው። ልጁ ደንዝዟ ምንም የሚያውቀው ጉዳይ የለም። እንደው እኔ አብርሃም የደነዘዘም አይመስለኝም። እንደ ሁለቱም ጋር እንደው የሆነ ነገር ማድረግ ፈልጎ ይሆን እንዴ? እንደው ቤተሰብዬ እኔ እኮ ግራ ገባኝ። አብርሃም ነገር ከሷ ጋርም ሲሆን እንደው ቁልትልት ይላል፣ ከሄርሜላ ጋርም ሲሆን ይላል እና እንዴት ይደረግ? እኛ እኮ ግራ ገባን እኮ የነሱ ነገር። እንደው እናንተ ስታስቡ እንደው ማን ይሙት እንደው ሁላችሁም እስቲ አስቡና በደንብ አድርጋችሁ እዚህ ላይ ኮሜንት እንድሰጡ ፈልጋለሁ። እንደው ማን ይሙት አንድ ሴት ከየሆነ ነገር ካላየች ከአብርሃም አትላቀቅም አይደለ? ገባችሁ አይደለ? አትላቀቅም። ከአብርሃም የሆነ ነገር ስላገኘች ነው። እቺን ብትሆን ከአብርሃም የሆነ ነገር ስላገኘች ነው እንጂ እነዚህን የመሳሰሉ ቆንጆ ሴቶች ማርያም ነው የምላችሁ። ሄርሜና ሩታ ቆንጆ ናቸው። አንደኛ ዝና አለ፣ ቆንጅና አለ፣ ብር አለ። እዚህ አንድ ወንድ ላይ የሚያታግላቸው ነገር እኔ ግራ ይገባኝ። አንደኛ ነገር ሩታ እንኳን እልህ ነው። እግዚአብሔርን ስላችሁ እኔ እንጃ። እኔ አስተካቀፏ ምናምኗ ይሄ እንትኗ ምናምን የእልህ ነው እንጂ ከአብርሃም ብትለይ ምንም አይመስላት ሴት ነች ሩታ። ሄርሜላ ደግሞ የእውነት የፍቅር ነው፣ ወደዋለች አብርሃምን። አብርሃም መኖር ነው የምትፈልገው፣ አብርሃም ሁሉን ነገር ማድረግ። አብርሃም በቃ ለሄርሜላ ተመችቷታል፣ በሁሉም ነገር በሁሉም በዝነኛውን ብትሉ በምንም ብትሉ በቃ አብርሃም ወደዋለች። አብርሃም ከልቧ ወደዋለች። ምንም አድርጊ ብለት ከማድረግ ወደኋላ አትልም። ሩታ ጋር ደግሞ ስትመጡ ሩታ ራሷን ትወዳለች። ራስ ወዳለች ሩታ ራሷን ትወዳለች። ማንም እንድጫወትባት አትፈልግም። ገብቷቸው እሷ አንደኛ ከሄርሜላ ጋር ያላትን ሄርሜላን እልዋን ለማስጨረስ ነው። ገብቷቸዋል። እኔ አሁን ብሎ ምን እንደው ታውቃላችሁ? አሁን እኔ በእኔ በኩል እነዚህ ልጆች እነዚህ ሁለቱ ቆንጆ ኮረዳዎች ሄርሜላና ሩታ ከሚጋደሉበት እኔ ሳስበው አነስ ያለች ከነሱ አነስ ያለች ጎርማሳ ቆንጆ የሆነች በቃ ቅንጥስ ያለች ለአብርሃም ቤተሰቦቹ ያምጡለት። አንድ ሀሳብ ነው ያምጡለት። እነዚህ ሁለት ልጆች ይበዱ በቃ አርፎ እንዲቀመጡ፣ ሶስተኛ ሚስት እንድትመጣባት ማድረግ ነው። ሶስተኛ ሚስት ሳመጣባችሁ አርፋችሁ ብትስማሙና ዝም ብትሉ ይሻላችኋል። ወይ ከሄርሜላ ጋር እንዲሆኑ ይሁን እልሽን ወይ ተይውና
ባልሽን ሰብስቢ። አይ ደግሞ እልሁ ይሻለኛል ካሽ ደግሞ ሄርሜላ ፍቅር አሸነፍሽ፣ ፍቅርሽን አሸንፈሽ አብርሃምን ውሰጂ። ያለበለዚያ ሶስተኛ ሴት እንዲመጣ እኛ ራሳችንን የምንገፋፈው ከዚህ በኋላ በቃ አርፋችሁ ብትቀመጡ ይሻላችሁ። እውነት እንግዲህ ሩታም ክስ ልትጀምር ነው። ትክሰስ። ትላንትና ማታም ፖሊስ ወስዳለሁ ብላ ስንት ነገር ተፈጥሮ ተይ እህቱ ቤት ነው ወንድሙ አለ ተይ አይደረግም ብለው ኤፍሬም ራሱ ትናንትና ሩታን ተይ ፖሊስ ምናምን ይቅር አትውሰጂ ይቅር በፖሊስ አመጣዋለሁ ስትል አይ በፖሊስ ተይ እኛ ተግባብተን እንነጋገራለን ቤተሰቦቻችንም ስለሚመጡ ተይ አላት። ለምን አሁን አብርሃም ወደ እንትን ከሚሄድ ወደ ምንድነው ስሙ ወደ ቡታጅራ ከሚሄድ እናትና አባታቸው እዚህ ሊመጡ ነው። አሁን ምንድነው መሰላችሁ እዚህ ጋር እናትና አባቱ ከመጡ ከእናትና ከአባቱ ከወንድሞቹ ጋር ጥሩ ጊዜ ያሳልፍና ያው ጋሽዬም ጎበዝ ናቸው ሁሉን ለመጠየቅም ለመናገርም ከጋሽዬ ጋርም አብርሃም ቅርብ ነው ቅርበት ስላለውም በደንብ አድርጎ እንግዲህ አብርሃም ከማን ጋር ፍላጎት እንዳለው ሊናገር ይችላል ማለት ነው። እና ሄርሜላ ሩታ ዛሬ ይሄ እንትና ቤት ፖሊስ ይዛ ከሄደች በቃ አብርሃምን መቼም እንደማታገኙ ልንገራችሁ። ፖሊስ ይዛ መሄድ የለባትም። ምንም ይሁን ምንም ይሄ የቤተሰብ ጸብ ነው። መስተካከል ካለው ይስተካከላል። ፖሊስ ይዞ መሄድ አያስፈልግም። እንግዲህ ሁሉም ሰው ነው ሩታ ፖሊስ ይዛ እንዳትሄድ የተደረገው ማለት ነው። እና ሄርሜላን ደግሞ እንድትጠነቀቅ አብዛኛውን ሰው ማስጠንቀቂያ እየሰጠ ነው። አይ ኤፍሬም በጣም ከባድ ነገር ለሄርሜላ ላረግ ስለፈለገ እባካችሁ ሄርሜላ አድርሱልኝ። ሄርሜላ ትጠንቀቅ። ሄርሜላ ከባድ ነገር እየመጣባት ነው ያለው። ከባድ ነገር ሊያደርጓት እየፈለጉ ነው ያለው። ሄርሚ እባክሽ ራስሽን ጠብቂ፣ ራስሽን ጠብቂ። በጣም እሷ ላይ የሆነ ቤቷ ላይ የሆነ እጽ ቤቷ ውስጥ አስቀምጠው ፖሊስ አምጥተው እሷ ቤት ይሄ ነገር ይደረጋል ብለው እሷን ለሚያሳዝ እያሰቡ ስለሆነ እባካችሁን ለሄርሚ እንዲደርሳት አድርጉልኝ። እኔ የሰማሁት ነገር ነው። ገብቷችኋል? ራሷን እንድትጠብቅ ነው። ሄርሜላ በጣም ምስኪን የዋነች። አብርሃምን በጣም ነው የምትወደው የምታፈቅረው፣ እውነት የልብ ከሆነ ማለት ነው። እንግዲህ ብቻ ሁሉም ነገር እውነቱ ይወጣል ማለት ነው። ብቻ አላቅም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ ክብራችኋለሁ። ሰላም ነው።